ቅድም የሰጠሽው የደምና የሽንት ምርመራ ውጤት ደርሷል። አሪፍ ዜና አለሽ። ውጤትሽ እንደሚያሳየው እርግዝና አለሽ። የአንድ ወር ከ15 ቀን እርግዝና ያሳያል። ከዚህ በኋላ ራስሽን በደንብ ጠብቂ። ብዙ እንቅስቃሴ አታድርጊ። ከባድ ነገሮችን አታድርጊ። ጭራሽ እርግዝና ሊሆን አይችልም። እንዴት በዚህ ጊዜ ፈጣሪ ተገለጽኩበት። ለምንድን ነው እንደዚህ ምንድን ነው የሆነችው? ጤነኛ አልነበረች እንዴ? ሰውጣ እና እኔ ምን አደርጋታለሁ? መረሻት ለዚህ ሁሉ ነገር የማያበቃሻት አንቺ ነሽ። ምንድን ነው የሆነችው? ለምንድን ነው የማትነግሪኝ? ውብዬ፣ ኧረ እኔ ላብድ ነው። ምንድን ነው የሆነችው? ውብዬ፣ በፈጣሪ ዶክተር በፈጣሪ ንገሪኝ። ምንድን ነው የተፈጠረው? ምንድን ነው የሆነው? ውብዬ እርግዝና አላት። እርጉዝ ናት ውብዬ? በቃ በጭራሽ እኔ እናንተ ከዚህ በኋላ ልጅ አይኖረንም። ምን እያልሽኝ ነው ብዬ? ምን እያልሽኝ ነው እንዴ? ልጄ እኮ ነው እንዴ? ምን እያልሽኝ ነው? አሁን እንዴት ነሽ? እንሄዳለን። ቆይ ዶክተሩ የሚለን እንስማና እንሄዳለን። አይዞሽ፣ ይሄ ሁሉ በእኔ ምክንያት ነው። አንቺ ብቻ ተረጋጊ። የሚለን እንስማና እንትን እንላለን። መጀመሪያ የሚልሽን እንስማው ብዬ ምንድን ነው ችግሩ የሚለውን ነገር እንስማ። አሁን እኮ ደህና አይደለሽም። በቃ አንቺ አሁን ጭንቀቱን በቃ ያዝ አድርጊ። ውስጥ ለመረጋጋት ሞክሪ። ነገሮችን ቀስ ብሎ ካልሆነ እንደዚህ በጭንቀት ለሌላ በሽታ የምትዳረጊው ብዬ ራስሽን አዳምጪ። ለራስሽ ጊዜ ስጪ። አሁን ለራስሽ ጊዜ አትሰጭም። አንቺ እረፍት አታያይም። እሱ ነው ችግሩ። አውቃለሁ እኮ እንደዚህ ያደርጋል አውቃለሁ። ግን ደግሞ ዋናው የሚቀርመው ጤናሽ ነው ብዬ ሁሉ ነገር ይቀራል አልጋ ላይ ከወደቅሽ እኮ። ስለዚህ አንቺ ለመረጋጋት ሞክሪ። ዶክተሩ የሚለውን እንስማና ከዛ ልጆች አሉ አይደል እንዴ? አሉ እኮ ምንም አይሆንም። አታስቢ። አሁን እንዴት ነው ራስ ምታት የሚለው ይሰራል። ይሄ ሁሉ ነገር እንዳይፈጠር ነበር እኔ ስለፋይ ነበር በእውነት ብዬ። ባባዬ አሁን ለመረጋጋት ሞክራለች። በጣም ቆየ አይ ትንሽ የሚለንን እንስማና ከዛ በኋላ ማድረግ ያለብንን ነገር እናደርጋለን። አንቺ አትጨናነቂ። አባዬ ልጁን አታስጨንቂው በእናትሽ። ለምን እሺ ውዴ? ፈራቅ ደነገጠ እንደዛ ስትሆኝ። አባዬ ፈርተናል። አባ ስም ነገሮችን ቆም ብለሽ ማሰብ አለብሽ ውብዬ። ቶሎ መደንገጥ መበሳጨትሽን አቁሚ እባክሽ። ለጤናሽም ጥሩ አይደለም እንዴ። አንቺ በዚህ ጊዜ ብዙ በሽታዎችን ልትይዢ ነው እንዴ? ነገሮችን ቀስ ብሎ ነው በቃ አውቃለሁ። እሱ መጥቶ ቤት ውስጥ ወከባ መፍጠር ቁጭ ብሎ መነጋገርን የመሰለ ነገር እኮ የለም። ስለዚህ አትጨነቂ። አንቺ ጭንቀት በጣም ከባድ ነው። ደህና ነኝ። እሺ ዶክተሩ የሚለውን መስማና እዛ እንሄዳለን ወደ ቤት። እሺ አትጨናነቂ። አንቺ ጭንቀታም ነሽ። ነገሮችን ማክበድ ነው ሁሉ ነገር ማክበድ። አውቃለሁ ከባድ ጉዳይ ነው ይሄ።
ከባድ ጉዳይ ነው አውቃለሁ። ያልጠበኩት ነገር ነው። ይሄን ደግሞ አንቺም ታውቂያለሽ። በዛ ላይ ደግሞ እኔ ስንት ነው ማስተናግደው? ስንት ከባድ ነገር እንዳለ ታውቂያለሽ። ግን ደግሞ ጤናሽ እንደዚህ እየሆነ ነው እንዴ? ሰው እኮ ቆሞ ሲሄድ ነው ነገሮችን ማስተካከል የሚችለው። ታመሽ ከተኛሽ እኮ ከባድ ነው ብዬ ሁሉም ነገር ይቀራል። ይኸው ቤቢ እንዴት እንደሚሆን። ስለዚህ ለልጆችሽ ስትይ መጠንከር ነው ያለብሽ፣ ጠንካራ መሆን ነው ያለብሽ። አሁን ስለነሱ ስለራሱ የት እንደሚሄድ አላውቅም። ለምንድን ነው እንደዚህ የምትይው? እንዳለብኝ ራሱ አላውቅም። የእውነት በጣም ግራ ያጋባኝ። ለምን ነው ቶሎ ተስፋ የምትቆርጪው? ነገሮችን ለምን ነው እንዴ? አንቺ ጠንካራ ሴት አይደለሽ እንዴ? ለስንት ሰው ተምሳሌት የምትሆኝ ጠንካራ ሴት ነሽ እኮ። እንዲሁም በቃ አንዳንዴ ከአቅምሽ በላይ የሚሆን ነገር አለ አይደለ? በጣም በቃ እንዴት አድርጌ የምትቻለው እንደዚህ ነገር ጭራሽ የሚቻል አይደለም። በጣም ደግሞ ተደጋገመብኝ እንደዚህ ነገር። እባክሽ አታልቅሽ ብዬ በእናትሽ። አሁን እኔ እንደዚህ ለማስለቀስ አይደለም። በቃ ራስሽን ጠብቂ፣ ራስሽን ተንከባከቢ ነው እዛም ሆኜ የምልሽ። ሁሌ ይሄንን ነው ሁሌ። እኔ በዚህ መልኩ ይሆናል ብዬ አላሰብኩም ማለት ነው። ጭራሽ ከዚህ የባሰ ነገር እኮ ሊመጣ ይችላል። መጠንከር ነው ያለብሽ። እዚህ ጋር ልጅ አለ፣ ልጆች አሉ። ገብቶሻል አይደለ? አንቺ ነሽ ያለሻቸው። ካልጠናከርሽ በጣም ከባድ ነው የሚሆነው። ዶክተር ምን ስለመጣሽ ሰላም ጉሊ ውጤትሽ ደርሷል። እሺ ቅድም የሰጠሽው የደምና የሽንት ምርመራ ውጤት ደርሷል። አሪፍ ዜና አለሽ። ውጤትሽ እንደሚያሳየው እርግዝና አለሽ። የአንድ ወር ከ15 ቀን እርግዝና ያሳያል። እሺ ከዚህ በኋላ ራስሽን በደንብ ጠብቂ። ብዙ እንቅስቃሴ አታድርጊ። ከባድ ነገሮችን አታንሺ። እሺ ጥንቃቄ ያገዛል። እሺ እናመሰግናለን። አሁን መውጣት ትችላለች። ምንድን ነው እሱ? አንቺ ስሚ፣ ለምንድን ነው የምታለቅሽው እንዴ? ለምንድን ነው የምታለቅሽው? ይሄ የሚያስለቅስ ነገር ነው እንዴ? ይሄ እኮ ደስ የሚል ነገር እኮ ነው። ውብዬ ተይ በቃ አታልቅሽ በእናትሽ። ምንድን ነው ምልክት ምናምን ነበረሽ? በዚህ ሰዓት እንዴት ግራ ገባኝ። ታውቂ ነበረ? ውብዬ እባክሽ አታልቅሽ በእናትሽ። ነገሮችን እናስተካክላለን። በቃ እዚህ ታውቂ ነበር ምልክቱ ምናምን አይተሻል? በዚህ ሰዓት እንዴት እንደዚህ ይከሰታል? ይሄን ተጨምረው ምንድን ነው የምሆነው? ብዛት ነገሮችን እናስተካክላለን። ግን እኔ ግራ ገብቶኛል። እንዴት ምንም ምልክት ሳላይ እንደዚህ እንዴት ምልክት ሳታይ በጭራሽ እንደዚህ ሊሆን አይችልም። ተረጋጊ በእናትሽ። ነገሮችን ለማስተካከል እንሞክራለን። ነው ማድረገው እንዴ? እኛ አለን አይደለ እንዴ? ቤተሰቦችሽ አሉ አይደለ እንዴ? ለምን ነው እንደዚህ የምትሆኚው? ሰው እንደሌለው ለምን ትሆኛለሽ? ብዬ ለምን ነው እኛን የምታርቂ እንዴ? ከዛ ድረስ የመጣሁት እኔ ላንቺ ብዬ አይደለ እንዴ? በቃ ሁሉ ነገር እኛ እናስተካክለዋለን። ሁሌም ከጎንሽ ነኝ እኔ። እንደዚህ አትሆኚ እባክሽ። ጭራሽ እርግዝና ሊሆን አይችልም። በዚህ ጊዜ ፈጣሪ ተገለጽኩበት። ለምንድን ነው እንደዚህ የምትይው እንዴ? ፈጣሪ ምን አረገ? ምን አረገ? ውብዬ እኛ እንደና ምንም ነገር እንዳታስቢ እባክሽ ውብዬ፣ በእግዚአብሔር። እንዴት ነው ወንዶ ልጆቹ ምንድን ነው ማረጋቸው? በቃ በእናትሽ ለመረጋጋት ሞክሪ በእናትሽ። በቃ ይሄ እኮ ምንም ማለት እኮ አይደለም። በቃ አንቺ ምን ሆነሽ ነው እንዴ? እርግዝና ምን ሆነሽ ነው? ምንድን ነው የሚያሳስብሽ እኮ? በቃ ይሁን እንዴ። ልጅ እኮ የእግዚአብሔር ስጦታ እኮ ነው ብዬ እንዴ። ምንድን ነው እሱ እንደዚህ ያሳሰበሽ ነገር? በቃ ነገሮችን ለማስተካከል እንሞክራለን አለን። እኛም ሁሌም ከጎንሽ ነኝ እኔ። እባክሽ አታልቅሽ ውብዬ በእናትሽ። ነገሮችን በሰከነ መንገድ እናስብ። ጭራሽ መሆን የሌለበት ነገር ነው። ምንድን ነው መሆን የሌለበት ነገር ውብዬ? በቃ ምንም ነገር እንዳታስቢ። በጣም ነው በቃ እኛ አለን፣ በሁሉም ነገር እኛ አለን እኮ ከጎንሽ ነን። እንዴ ለምንድን ነው እንደዚህ የምትሆኚው? ጭራሽ አይሆንም፣ በጭራሽ አይሆንም።
እባክሽ በቃ አሁን ተረጋጊ። በቃ አሁን ራስሽን መንከባከብ ነው ያለብሽ። በቃ እረፍት ማድረግ ነገሮችን በቃ ቀስ ብሎ በሰከነ መንገድ ማሰብ ነው ያለብን። መበሳጨት ለጽንሱም ጥሩ አይደለም። ጽንስ አትበይኝ። ምንም ጽንስ የለም። እንደዛ አትበይ በእናትሽ። ምንም አይነት ጽንስ የለም። በቃ ተይ በቃ በቃ። ለምንድን ነው የማልለው ብዬ በእናትሽ እንደዚህ አትሁኝ። በእግዚአብሔር እንዴ ሰው እንደሌለሽ ለምን ትሆኛለሽ? ዘመድ እንደሌለሽ ለምን ትሆኛለሽ? እንዴ ምን ልትሆኝ ነው ታዲያ? እንዴ ምን አይነት ውሳኔ ነው የምወስነው? ምንድን ነው የማደርገው? ምን ልትወስኝ ነበረ? አይምሮሽ ውስጥ መጥፎ ነገሮችን አስወጪ። እንዴ እግዚአብሔር ስለሚወድሽ ነው ይሄን ነገር ያደረገው። በሱ እየተፈተንኩ እንዴት እንደገና ደግሞ እርግዝና ይባላል? ቆይ ጭራሽ ለመረጋጋት ሞክሪው ብዬ እባክሽ በቃ እንደዚህ አትሁኝ። እግዚአብሔርን ማታማሪ እባክሽ። እንዴት በዚህ ሰዓት እራሱ ልጅ ይሰጠኛል? በቃ እግዚአብሔር ምክንያት አለው። ነገሮችን የሚያደርገው ምክንያት ስላለ ነው። ደግሞ አለን ሰው እንደሌለው ለምን ትሆኛለሽ ብዬ እባክሽ እንደዚህ አትሁኝ። እንዴ ለምን ይቅር እንድል ታረጊያለሽ? ለምን ነው የምታርቂ? እኔ ያለው ከዛ ድረስ የመጣሁት ለአንቺ ብዬ አይደል ነው ብዬ ምንድነው የማደርገው? ማኪያው ምንድነው የምታረጊው? በቃ ራስሽን መጠበቅ መንከባከብ ነው። ክትትልሽን ትጀምሪያለሽ። በቃ ነገሮችን እንደማስኬድ ነው። በቃ አንቺ እንደዚህ እየሆንሽ እንዴት ነው የምንሆነው ታዲያ? ካልጠነከርሽ እንዴት ነው የምንሆነው? እባክሽ እንደዚህ አትሁኝ። ምን ማለት ነው? የሆነ ነገር እኮ ነው። አሁን አንዴ እኮ ሆኗል። በቃ አሁን ተረጋጊ እባክሽ ልለምንሽ በእናትሽ። ተረጋጊ። አሁን እንውጣለን። በቃ ከዚህ በኋላ ነገሮችን ቆም ብሎ ማሰብ ነው። በቃ መበሳጨትሽን አቁሚ። እረፍት ነው የሚያስፈልግሽ ውብዬ። እየሰማሽ ነው? ጤናሽን ጠብቂ። በቃ እንደዚህ አትሁኝ እባክሽ። በቃ አታሳዝኝ። በእናትሽ ውብዬ ሰው እንደሌለው አትሁኝ። እስኪ እንዴ እርግዝና ማለት ለአንቺ አዲስሽ ነው እንዴ? ልጅ ነው አይደለ እንዴ? እኛ አለን፣ ቤተሰብ አለ። ያለውን ነገር ለማስተካከል መሞከር ነው ብዬ በእናትሽ። እየሰማሽ ነው? እኔ የምልሽን ስሚ። ዶክተሩንም ሰምተሽዋል። በቃ ይሄን ነገር አምኖ መቀበል ነው። እና ታዲያ ምን ልታረጊ ነው ብዬ ምን ራሽን አረጋጊ ነው ብዬ ሳትረጋጊ ምንም ማረጋችሁ ይባል። ምንሽን ስሚ እናቴ። የኔ ፍቅር ውድ ምን አደረግሻት? መረሻት አይደለ ማኪ? መረሻት አይደለ? እንኳን ደስ አለሽ፣ እንኳን ደስ አለሽ። ታለቅሻለሽ? ለምን የምታስመስይው? ምንድን ነው የሆነችው? ጤነኛ አልነበረች እንዴ? ሰወጣ እና እኔ ምን አደርጋታለሁ? መረሻት? መርዛ ጠጣሻት? ለዚህ ሁሉ ነገር የማያበቃሻት አንቺ ነሽ። ይሄ ነው ወቂ። አንቺ አፍሽን አትክፈቺ። የማታውቂውን ነገር አታወሪ። ለዚህ ለምንድነው ማለት ነው? ውብዬ ንገሪኝ፣ ምንድን ነው የሆነችው? ለምንድን ነው የማትነግሪኝ? ውብዬ ኧረ እኔ ላብድ ነው። ምንድን ነው የማትነግሪኝ? ምንድን ነው የሆነችው? ምንድን ነው ያደረግሻት? በቃ እንነግርሃለን። ተረጋጋ። ምንድን ነው ያደረግሻት? እኔ ምን አደርጋታለሁ? ለዚህ ሁሉ ነገር ያበቃሻትም አንቺ ነሽ። አንቺ ዝም በይ። ሆስፒታል ነው ያለ ነው። ምንድን ነው ያደረግሻት? መርዛ በላሻት እንዴ? ማኪ መርዛ በላሻት? ሚስቴ መርዛ በላሻት? እስቲ ተረጋጋ። እንደፎከርሽው አደረግሽው? ወይኔ ናይ ንገሪው። ለምን አልነግሪው? ምን ነው የምትነግሪው? መስማት ያለበት ነገር ስላለ ምንድን ነው የተፈጠረው? ለምንድን ነው ዝም የምለው? ማወቅ አለበት እኮ
ማወቅ አለበት። ውብዬ ምንድን ነው የተፈጠረው? ለምንድን ነው ማትረግኝ? እኔ ተጨነኩኝ። እኔ ዶክተሩ የት ነው ያለው? ለምንድን ነው ማትነግሪኝ? አንቺ ጦሰኛ ሂጂ ከዚያ ውጪ በይ ማኪ። እሺ ለዚህ ሁሉ ነገር የዳረግሻቸው አንቺ ነሽ። እሺ ይሄን ታውቂያለሽ አታውቂም? እቺን ዞር አድርጉልኝ እባካችሁ፣ ዞር በይልኝ። አንቺ ልጅ እንዳታሳብጪ፣ ልጅቷ ታማለች። ትሰሚኛለሽ? ይሄ ጉዳይ ካለቀ በኋላ እናወራለን። የታመመችው በአንቺ ምክንያት ነው። አትጩሂ። እጮሃለሁ። የታመመችው በአንቺ ምክንያት ነው። ገባሽ? ዶክተሩ ከሷ ስማ እያለኝ ነው። ምንድን ነው የተፈጠረው? ለምን ደግሞ አትነግሪኝ? ምንድን ነው የበላችሁ ምግብ አልተስማማትም? አንተ እኔን እንዴት ነው የምታስበኝ? መርዛ አብልተሻት ነው? ታረጊዋለሽ እኮ አንቺ እንዳንተ መሰልኩ እንዴ? አትዳራችን እንደምንለያይ እኮ የምትፈልጊ ሴት እኮ እንደዚህ ማድረግ እኮ አያቅትሽም። ታረጊዋለሽ ማኪ። ምንድን ነው ያደረግሻት? አሁን ንገሪው። ውብዬ ስለያት እኮ ደህና ነበረች። እኔ ከሰው መስማት አለብኝ? እሷን መታመን ከሰው መስማት አለብኝ? ውዴ ምንድን ነው የሆንሽብኝ? ንገሪው ውብዬ፣ ጊዜው አሁን ነው። ይኸውልሽ ነግሬሻለሁ። ተናገሪ። እኔ እኮ ግራ ገባኝ። ለምንድን ነው የማትነግሩኝ? ምንድን ነው የሆንሽው ብዬ ለምንድን ዶክተሩ ማይነግረኝ? ለምን ከሷ ስማሚ ላይ ምንድን ነው? እሺ ምንድን ነው ያመመሽ? ተመርዘሻል? መረዘችሽ? ማኪ መረሻት? ያንተ መርዝ አይበልጥም እንዴ? እንደተመኘሽው አረግሽው? ያንተ መርዝ አይበልጥም? እንደተመኘሽው አረግሽው? አይነት ወሬ ነው የምታወሪው እንዴ? ልጅቷ ታማለች። እኔ አሁን ሆስፒታል ውስጥ መጫው አልፈልግም። ገባሽ? ወከባ አትፍጠሩ። ሆስፒታል ውስጥ እኔ መጫው አልፈልግም፣ ግን ደግሞ እውነቱን መስማት ፈልጋለሁ። ምንድን ነው ያደረግሻት ማኪ? ምንድን ነው ሚስቴን ያደረግሻት? ምንድን ነው ባለቤቴን ያደረግሻት? ምንድን ነው ያደረግሻት? ለምንድን ነው ማትነግሪኝ? እሺ ንገሪኝ። ምንድን ነው ሚስቴን ያደረግሻት? ሁሉ አትጩ። ተረጋጋ እስቲ ተረጋጋ። ምንድን ነው የመሰለችው? ምንድን ነው ያደረግሻት? ጤነኛ ነበረች እኮ ስለያት ትቼ ሲሄድ እኮ ጤነኛ ነበረች እች ልጅ። እኔ ልንገረው እንዴ? የአንድ ውስጥ ትቼ ነበረ ወይ መርዝ ቀላቅለሽ አጠጣሻት? ምግብ በልታችኋል ከሄድን በኋላ? ምን አይነት እብድ ነው? መረጋጋት ሁሉ ነገር የለበትም እንዴ? ውብዬ ለምንድን ነው የማትነግሪው? ቆይ አንቺ ምንድን ነው አስበሽ? ምን አስበሽ ነው ለእሱ የማትነግሪው? እና ማንም ሰው መስማት የለበትም። እና ምንድን ነው መጨረሻው ምንድን ነው እኮ ንገሪኛ። መጨረሻው እንዴ ግዴታው ነው፣ መስማት አለበት እኮ። ከዛ በኋላ መወሰን ያለብሽን ነገር ትወስኛለሽ። እባክሽን እረፊ። በቃ ማኪ አታናጂ። በቃ ሌላ የተደበቀ ነገር አታስመስይ። በቃ ምንም የለም። በቃ ዝም በይ። ስለ ማለታችን ማወቅ አለበት። ጊዜው በሄደ ቁጥር በቃ ተይ። እሱ ከሷ ጋር ልታሳብዱ እኔ ለእብድ እኮ ነው። ምንድን ነው እየተፈጠረ ያለው ብዬ? ለምንድን ነው የማትነግሩኝ እንዴ? ለምንድን ነው የማትነግሩኝ? ማኪ ንገሪኝ አንቺ። ወይ ለምንድን ነው የማትነግሪኝ ብዬ እንዴ? ለምንድን ነው የማትነግሪኝ? እሺ ምንድን ነው የሆንሽው? ምንድን ነው የሆንሽው? ሌላ ሆስፒታል እንሂድ። እሺ ሌላ ሆስፒታል እንሂድ። ኧረ እኔ ለእብድ እኮ ነው። እሺ ምንድን ነው የማደርገው? እሺ ለምንድን ነው የማትነግሩኝ? ማኪ ለምንድን ነው የማትነግሪኝ? ምንድን ነው የተፈጠረው ብዬ? ምንድን ነው የተፈጠረው? ምንም አልተፈጠረም። ደህና ነኝ። ወደ ቤት እንሄዳለን። እሺ እንሂዳ። እሺ ልውሰድሽ። ልውሰድሽ። እኔ ከአንተ ጋር አልሄድም። ለምን ነው ከኔ ጋር የማትሄጂው? ምን አደረግኩሽ? እኔ ውይ አመንሻት። በቃ ምን ማለት ነው አመንሻት ማለት? ምን ማለት ነው አመንሻት ማለት ነው? በቃ ሰማንሻት። ይሄ ሁሉ በአንተ ምክንያት ነው። በአንቺ ምክንያት ነው ማኪ፣ በአንቺ ምክንያት ነው። እጮሃለሁ። እቺ ልጅ ለምንድን ነው አብርሃም? አንቺ ባትመጪ እኮ ሰላም ነበር። አትማርም? ሁሌ አብርሃም ናት። አረ እፈር። ምን አደረገችሽ? እህቴ እኮ ናት። ምን አደረገችሽ? እህት እንዴ አብረን በመሆኔ ምን ተፈጠረ? ቆይ እስኪ አንቺ ግን ምን አይነት ስርዓት የሌለሽ ልጅ ነሽ? ደግሞ ባንተ ምክንያት ነው ያለሽ እንዴ? ራስሽ መርዘሻል። ሰሚኛለሽ? አንቄ ሲጥል ማደርግሽ እገልሻለሁ። ማኪ አንድ ነገር ትሆንና እገልሻለሁ። ተረጋጋ እና እሷን ጠይቃት። አንተ ስነ ስርዓት የለም ጨርሶ። ያንተ ነገር ሰልችቶኛል። እኔ ከአንተ ጋር ግብግብ በቃ አደከምከኝ። ናሂ ተረጋጋ። መንገድ ያለብሽ ነገር ተናገሪ ውብዬ። እኔም በመሀል አታስገቢኝ በእናትሽ። በቃ መንገድ ያለብሽ ነገር ንገሪኝ።
እንዴ ምን ሆነሽ ነው? ከዛ በኋላ መወሰን ያለብሽ ነገር ትወስኛለሽ። በጭራሽ ምን እንደሚሆን ሁለቱ እንዲያወሩ እድል አትሰጫቸውም። ቆይ አንቺ ቆይ እዚህ ምን ትሰሪያለሽ? ቆይ ሁለቱ እንዲያወሩ ለምን ትሰሪያለሽ? አንቺ እዚህ ምን ትሰሪያለሽ? አንቺ ነውረኛ አታፍሪም እንዴ? አላፍርም። ምን ያላፍርም? ያደረኩት ነገር ስለሌለኝ ምንም አላፍርም። ቆይ አንቺ እዚህ ምን ትሰሪያለሽ? አረ ልጅቷ ታማለች። ተይ ተይ፣ እኔ ሌላ ነገር እንዳረግሽ አትገፋፊ። ማኪ ምንም አትገፋፊ። ተይ ሰይጣን ሁሉ ነገር እየተፈጠረ ያለ በአንቺ ምክንያት ነው። ገባሽ? በጣም ለረጅም ጊዜ ሰላም ነበር። እዚህ እያመጣ አፍሽን የሚያስከፍትሽ እሱ ስለሆነ ምንም ማድረግ አልችልም። አንቺ ራሱ እንደዛ አልተባልሽም። በቤተሰብ መሀል ገብተሽ እየበጠበጥሽ እንደሆነ አላወቅሽም። ልጅቷን አሁን አሟታል። እኔና አንቺ እናወራለን። የታመመችው እኮ እኔና አንቺ እናወራለን። የታመመችው በአንቺ ምክንያት ነው። በአንቺ ምክንያት ነው የታመመችው። ወይኔ ናይ እየጎተተ እያመጣ እዚህ ምንድነው? ምን ጉድ ነው? ለምንድን ነው ማትነግሩኝ እንዴ? ለምን ነው ማትነግሩኝ? ውብዬ ስሚ፣ እየሰማሽ ነው? ለምንድን ነው ማትነግሩኝ? ታዲያ ለምንድን ነው የማይነገረው? ለምንድን ነው ማትነግሩኝ? ምንም የሚነገር ነገር መስማቱ ይቀራል። በቃ ዶክተሩ ደህና ነሽ ብሎኛል አይደል? ወደ ቤት እንሄዳለን። አለቀ። ማኪ እሺ፣ ለምን እዚህ እንደገባሽ ማወቅ እኮ አለብኝ። በቃ ደህና ነኝ፣ ምንም አልሆንኩም። በቃ ማኪ ምን እንደምታውቂው ነገር አለ? በቃ አሟት ነው ይዣት መጣሁ። እሺ፣ አንዴ ውጭልኝ፣ እኔ ላውራት ላናግራት። ምንም ማወራ ነገር የለም። እሺ፣ ምንድን ነው የተፈጠረው? ለምንድን ነው ለእኔ ማትነግሪኝ እንዴ? ከኔ የምትደብቂው ነገር አለ እንዴ? ቆይ በቃ ምንም አልተፈጠረም። የእውነት በቃ አመንሻት? እሷ በምትለው ተስማማሽ? ውብዬ ተወኝ በቃ። ምን ማለት ነው? ቆይ ሰማነው። ተወኝ፣ እኔ እንድትተወኝ ነው የምፈልገው። እንዴት ነው የምተውሽ ውብዬ? በቃ እኔ ብዙ የሚያስጨንቀኝ ነገር አለ። ስለዚህ ነገር መጨነቅ አልፈልግም። ተወኝ በቃ። እንዴት ነው የምተውሽ? እሱ ንገሪኝ። እሺ፣ እንዴት ነው የምተውሽ? እኔ አንቺን እንዴት ነው የምተውሽ? ምንም የተፈጠረ ነገር የለም ውብዬ። እንዴት ትቀበያታለሽ? እንዴት ታምኛታለሽ ውብዬ? በቃ ተወኝ። እንዴት ትዳራችን ገደል ለመክተት ታስቢያለሽ? በቃ ተወኝ። አሁን አትጮህብኝ። ገባክ? እሺ እሺ፣ እንነጋገርና ነገሮችን እንፍታ። ደስ ያለን ማለት ነው። አሁን እኮ ምንም አልሆንኩም እኮ ብዬ። በቃ ተወኝ። እሺ፣ እኔን በቃ የተፈጠረውን አብረን ተነጋግረን እንፍታው ብዬ። ምንም አልተፈጠረም። እሺ፣ ምንድን ነው ማድረገው ብዬ? ምንድን ነው መሆነው? ምን ማለት ነው? ቆይ ለምንድን ነው ሰላም ማንፈጥረው? በቃ ውብዬ አትጨናነቂና አሁን እንወጣለን። በቃ ውጡ ስለተባለ እንወጣለን። ዶክተሩ የምጽፈው ነገር አለ ስላለ እሱን እየጠበቅን ነው። ለምንድን ነው ማትነግሩኝ? በቃ ተወኝ። ቤት ሂዳችሁ ታወራላችሁ። ዶክተርም እየነገረኝ አይደለም። ተረጋጋ። ዶክተር በምንድን ነው የተፈጠረው? ለምን እየነገረችኝ አይደለም? እኔ እኮ ሰላሜን አጣሁ እኮ። ምንድን ነው የተፈጠረው ዶክተር? ለምንድን ነው የወደቀችው? ለምንድን ራሷን የሳተችው? ያለው ለእሷም ተነግሯት ነበረ። ውብዬ ቀጠሮ ጽፍልሻለሁ። እሺ፣ ከቀጣይ ሳምንት ጀምሮ ክትትልሽን እዚህ ትጨምሪያለሽ። እሺ፣ ምንድን ነው የተፈጠረው? እዚህ የምን ክትትል ነው ዶክተር? ንገሪኝ፣ በፈጣሪ ንገሪኝ ዶክተር፣ ንገሪኝ ፕሊዝ። እኔ ተጨንቄያለሁ። የምን ቀጠሮ ነው? ምንድን ነው የሆነችው ብዬ? በፈጣሪ ዶክተር፣ በፈጣሪ ንገሪኝ። ምንድን ነው የተፈጠረው? ምንድን ነው የሆነው? ውብዬ እርግዝና አላት። እሺ፣ እርጉዝ ናት ውብዬ? እርጉዝ ነሽ? እኔ እናት እርጉዝ ነሽ? ስንት ወርሽ ነው? ሶስተኛ ልጅ እርጉዝ አረገሽልኝ? ምን ማለት ነው? ሶስተኛ ልጅ እኮ ሊኖረን ነው። ከአንተ ጋር ምንም አይነት ልጅ አይኖረኝም። እንዴ ምን እያልሽኝ ነው ብዬ? ምን እያልሽኝ ነው? ውድ እባክህን ተወኝ። ደስ ሊለን እኮ ነው የሚገባው ብዬ። በቃ አንተ ደስታን አክብር ሂድና፣ እኔ ደስ አላለኝም። በቃ ሶስተኛ ልጅ አለን ማለት ደስ ሊለን እኮ የሚገባው ብዬ። ለምንድን ነው? ምን ሆነሽ ነው እንዴ? እንደውም ሰላም የምንፈጥርበት ይሆናሉ ብዬ። እንደዛ እንዳታስበው እሺ? ተሳስተን እንደዛ እንዳታስበው በቃ በጭራሽ። እኔ እናንተ ከዚህ በኋላ ልጅ አይኖረንም። ምን እያልሽኝ ነው ብዬ? ምን እያልሽኝ ነው እንዴ? ልጄ እኮ ነው እንዴ? ምን እያልሽኝ ነው? ለምንድን ነው እኔ የምታበሳጭኝ? ለምንድን ነው ሆስፒታል ውስጥ እንድጮህ የምታደርጊኝ? ተረጋጋ። እና ምን ልታደርጊ ነው? አልፈልግም። በቃ ልጄ ልገይ ነው። ምን ማለት ነው ብዬ? አስረጃት እንጂ እኔና አንቺ ምንም እንደሌለ አስረጃት። አሁን በዚህ ሰዓት ላይ አይሆን ነገር የተፈጠረ ነው። አንቺ ሴት ህይወታችን ተረጋጊ እና ከሱ ጋር በማርያም ተረጋጋ። ቤት
በእናትህ ተወኝ በቃ እየሰማኝ ነው ተወኝ በቃ አልፈልግም ልጁን እንዴት ነው አልፈልግም የምትይው ብዬ በቃ አልፈልግም በዚህ ሰዓት ማርገዝ ጭራሽ እና የተረገዘው ምን ልታረጊ ነው እና ልጅ ልትገይ ነው ቆይ ውብዬ እንደዚህ እያሻለሽ እኔ ጋር በመገናኘቱ ነው እኔ ጋር በመገናኘቱ ነው ከሷ ጋር እኮ ምንም የለኝም ውብዬ በማርያም በእናትሽ ተረጁ በማርያም ምንድነው እንደዚህ እያደረገሽ ያለው ቆይ እኔ ጋር በመገናኘቱ ነው እሺ አታልቅሽ አሁን በቃ ተረጋጋ ናይ ተዋት በቃ ምን ብለሻል እንደዚህ እየጠላሽኝ ያለች ምን ብለሻል እኔ ምን እላታለሁ ቆይ ስራ እኮ ነው እኔ አይደለሁም እኮ ናይ እኔ ምን አላውቅ ስራ የሰራው ስራ ምንድነው ስራ ነው ይኸውልህ እኔ በተደጋጋሚ ምንድነው የሰራው ስራ እሺ እኔን አዋል እቺ ዛሬ የሆነ ነገር ነው ማረግሽ አትንኪ እኔ ጋር ስለተገናኘን ትሰሚኛለሽ ሆስፒታል አታስጩኝ ነግሬሻለሁ እኔ ጋር ስለተገናኘን በቃ አሁን እንደ ባልና ሚስት ያወሩ ታያቸው ሁሌ ስርስሩ አብረሽ እዚህ ትመጫለሽ እንዴ በቃ ማኪ በቃ እንሄዳለን እኔ እዚህ እሄዳለሁ እኔ ካንተ ጋር መሄድ አልፈልግም እንዴት ነው ከኔ ጋር እኔ ካንተ ጋር መሄድ አልፈልግም ወደ ቤት ነው የምሄደው በቃ ተወኝ እንዴ ልጄን እኮ መንከባከብ አለብኝ እርጉዝ እኮ ነሽ ብዬ ከጎንሽ መሆን አለብኝ እኔ ያለው እንዴ አንቺ ባሏ ነሽ እንዴ አንቺ እንዴት ነው ያለውት እኔ እኮ ባሏ እኮ ነኝ ለምን ነው ስርዓት ማይኖርሽ የባል ስራ አልሰራም በእናትሽ ብዬ ከጎንሽ መሆን አለብኝ የሆነ ነገር ትሆኛለሽ አሁንም ትወርቂያለሽ መንከባከብ አለብኝ አንቺ ሰላም ነው ማለት ስለዚህ ነው የምሄዳለሁ እሺ በቃ እሺ ትጂ ሄደች እኮ በቃ አንተንም አልፈልግም እንዴት ነው የማፈልገው ብዬ ዞር በል በቃ አሞኛል ነይ ቤት ወስድሻለሁ አልፈልግም እኔ ካንተ ጋር አልሄድም ብቻህን አትንቀሳቀስም ናይ አረ በፈጠረ አምላክ ከስተት ተማር ምንድነች እቺ ምጎትተው እህቴ ናት ምንድነው እህቴኛ ማናቃት እህት ከየት ነው የመጣችው ቆይ አልፈልግም ዞር በል እኔ ራሴ ወርዳለሁ ዞር በል ነይ ወስድሻለሁ ነይ በእናትሽ ብዬ እንደዚህ አትበይኝ ዞር በል አልፈልግም በቃ እንድትረጋጋ ተዋት እንደዚህ አትበይኝ ነገሮችን እናስተካክላለን ነይ ጉዞ እኮ ነሽ የሆነ ነገር ብትሆኝስ እሺ እኔ ምን ውስጥ እገባለሁ ብዬ ከጎንሽ መሆን አለብኝ በዚህ ጊዜ ነይ በቃ አይዞሽ ታነሽ በቃ ለመነሳት ሞክሪ ዞር በል አትንካኝ ቀስ አሁን ያዞልሽ እንዴት እሺ እንዳትወርቂ ሊያዝ አትያዘኝ አልፈልግም በቃ ተዋት አግማጣውን ወሰን ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን